አንቺ ግን ሌባ ነሽ። የሰውን ህይወት ነጥቃሽ የምትኖሪ ሌባ ነሽ። እባክሽ ልለምንሽ እናቴን ተይልኝ በቃ። አልችልም ሀብል። ከዚህ በኋላ የሷን ፍቅር ተላምጄ ወደዛ ብቸኝነትና ጨለማ ህይወት መመለስ አልችልም። እንደዛ ከሆነ ግን ኩኩሻን ራሷን አግኝቼ መጠየቅ እፈልጋለሁ። ኩኩሻ ዛሬ ልደትሽ እንደሆነ ስነግረኝ ለእኔ ራሱ በጣም ገርሞኝ ነበር። ቆይ በምን በኩል አውቃ ይመስልሻል ዛሬ ልደትሽ መሆኑን ያወቀችው? እኔ እንጃ። ግን እኮ እኔ ራሱ ብፈልግ የተወለድኩበት ሆስፒታል ልጅ ማረጋገጥ እችል ነበር። እባክህ ወንድሜ ይቅር በለኝ። ይቅርታ ቢሳካልሽ እኮ ገለሽኝ ነበር። አንቺ ተረክምሽ። እዝራ እባክህ ልቀቅ። ትሰሚኛለሽ? እዝራ ምንድን ነው እሱ? ምን ሀልቆ የተፈጠረች ምንድን ነው እሱ? ምን ተፈጥሮ ነው? አንቺ ሳትገድይኝ በፊት እኔ ልግደልሽ ብዬ ነው። እዝራ አንድ ነገር ልነግራችሁ ፈልጌ ነበር። ምንድነው? ችግር አለ እንዴ? ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ምን? የምን ምርመራ? ዲኤንኤ፣ የዲኤንኤ ምርመራ። ይዘገያል እንጂ አህያ የጅብ ናት እንደሚባለው ነገር የሀብል እውነታ ተገለጸ። ኩኩሻ ሰላሟን አጣች፣ እንቅልፏ ጠፋ፣ ቅዠቷ በህልሟ አላስቀምጥ አላስተኛ አላት። የሰው ህይወት ቀምቶ ሰላማዊ እንቅልፍ የለም። በእርግጥ በጸጸትና በጭንቀት ብትጨነቅም ግን አሁን የእናት ፍቅር በደንብ ስለመጣላት እሷ ግን ጨክና መተው አልቻለችም። እውነቱን ማጋለጥ ፈልጋ እንዴት አድርጋ ድፍረት ታገኝ? እዝራ አጸደን የሚገባትን ቅጣት ቀጠቀጣት፣ የሚገባትን ቅጣት ሰጣት። እጅግ የሚገርመው ነገር በካልቾ አነጣጥሮ አገጯን፣ አፍንጫዋን፣ ጆሮዋን፣ ጥርሷን አረገፈላት። አጸደ የበለጠ ክፋትና ተንኮላ እየጨመረ ነው እንጂ የሚሄደው ሌላው ነገር በምንም አትመለስም። ሜርሲ ማንነቷን አጋለጠች። ወንድሜ ይቅር በለኝ፣ ከጨካኟ ክስቴ ጋር ሁኜ ልገልህ ነበረ። ለዛ ነው ህፃኗ ልጅ ማርዳ እየተጨናነቀች ሽንቷን እየለቀቀች ያለችው። አጸደ ደግሞ ይሄ ሚስጥር ስላወቀች ህፃኗ ልጅ እሷን ማጥፋት ትፈልጋለች። እዝራ ማመን አቃተው። እኔ ቤተሰቤን ታደጋለሁ ስል ለኬም የመቃብር ጉድጓድ እየተቆፈረልኝ ነው። ስሜቱን መቆጣጠር አቅቶት አጸደን ድባቅ መታት። ወይዘሮ መነን የውርደቷ ቀን ደርሷል። የሀብል እናት ወይም የኩኩሻ የሀብል እናት እንግዲህ ተጠራጥራለች። የመነን ስግብግብነት፣ በየቀኑ የሚጠይቀው የገንዘብ መጠን ኩኩሻ ሳታውቅ ኩኩሻ የምታውቅ ያስመሰለች የምትቀበለው ገንዘብ የምትወስደው ገንዘብ ራሷን እንድታጋልጥ እያደረጋል ነው። ስለዚህ ያላት አማራጭ ዲኤንኤን ማስመርመር ነው። በእርግጥ በተንኮል አጸደ ተክናበታለች። ዲኤንኤኑ በጣም ቀላል ነገር ነው። ሰውን ያህል አስገድለው የሰውን ነፍስ ያህል ነጥቀው በብር ብዙ ነገር ያድበሰበሱ ጀግኖች ይህን ዲኤንኤን ከመቀየር ወይም ከማድበስበስ ወደ ኋላ ይላሉ ማለት ዘበት ነው። ኤኒዌይ ግን ትልቁ ጉዳይ ግን ለጊዜው የዲኤንኤን ምርመራው ተቀይሮ አስመረምራለሁ ብላ ራሱ ብታስመረምር በአጸደ ተባባሪነት ኦልሬዲ ውጤቱን ሊያስቀይሩት ይችላሉ። ግን እውነት ተደብቃ አትቀርም። ኩኩሻ የእናቷ ፍቅር እየጨመረ ሲመጣ፣ ሰላሟን እያጣች ስትመጣ የኩኩሻና የመነን ግንኙነት የአጸደና የኩኩሻ የመነን የሶስቱ ግንኙነት ልጅ ያልተባለች ልጅ ሁና መገኘቷ እዝራና ሀብል መስማታቸው አይቀርም። የዛን ቀን ምን ይገበጣቸው ይሆን? ኩኩሻ በህልሟ በቅዠቷ እንደመጣባት እውነታው ፍንድት ብሎ ሀብል ህይወቴን ቀምተሽኝ እንዴት አስቻለሽ የሚለው ነገር እውነት በተግባር እናየዋለን። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ይዘገያል እንጂ እውነት መውጣቱ የደፈረሰ መጥራቱ የጨለመ መንጋቱ አይቀርም። አንዳንድ ጊዜ ከልክ ያለፈ ስግብግብነታችን ያቀድነውን ነገር ገደል ይሰድብናል እና መነን እንግዲህ ስትስገበገብ አገኘው ብላ ስታጋፍፍ አፈፍ ልትደረግ ነው። አገኘው ብላ ስትስገበገብ
አሁን ሴትዮዋ በደንብ ጠርጥራታለች። ኩኩሻና አንቺ በፍጹም እየተገናኛችሁ አይደለም፣ በመሀል እየተጣላችሁ ነው። አንቺ ያለ ኩኩሻ እውቅና ገንዘብ ትጠይቃለች፣ ስለዚህ የሆነ የደበቀች ነገር አለ በማለት እንግዲህ ያላት አማራጭ ዲኤንኤን ማስመርመር ነው። በድብቅ አልተሳካላትም። ስለዚህ በይፋ አስመረምራለሁ ብላ በይፋ ተናግራለች። መነንና ኩኩሻ ደረቅ ብለዋል። መጨረሻው ምን ይሆን? በኩኩሻና በመነን ጉዳይ ከባድ ፍጥጫ ቢሆን ኩኩሻ ሀቅና ሀቅ ነው፣ እውነት እውነት ናት፣ እስር ቤት ለምጄዋለሁ፣ የእናቴ ፍቅርም ከዚህ በላይ ሳይጨምር በጣም እየተጎዳውና እየተሰበርኩ ነው እየሄድክ ያለሁት፣ እዚህ ጋር ማቆም አለብኝ፣ ጨዋታዊ ቁም፣ የተሰመረው መስመር ይሰበር በማለት እንግዲህ ኩኩሻ ከዚህ በላይ መቀጠል አልችልም፣ ይህ ህይወት ለእኔ አይገባኝም፣ በእርግጥ ኩኩሻን ፈልጌ አግኝቻታለሁ። ተደባዳቢ እሉንታ የሌላት ጨካኟ ኩኩሻ የለችም። አሁን በጣም ፈሪ፣ ፍቅር የናፈቃት የእናቷን ጠረን ጠግባ ያልጨረሰች እውነተኛ እናቴን ባትሆንም እናት ምን እንደሆነች የተረዳውባት ናት። እንድትጎዳ አልፈልግም። በዚህ ደግሞ ሀብል የሚገባትን የሆነ ጥቂያት እሷ እዛ እናቴ አንድ ቀን ትመጣለች ብላ ስጠብቅ እኔ በእሷ አለም እየቃዠሁኝ አልኖርም ትላለች ኩኩሻ። ስለዚህ እውነታው መፈንዳቱ በሁለቱ ግብ ውስጥ እውነታው መፈንዳቱ አይቀርም። የእውነት ዲኤንኤን ምርመራው እንኳን ተደረገ ቢባል ውጤቱን ያስቀይሩታል 100%። ግን ኩኩሻ በጭራሽ ሰላማን ሲነሳት ማፈንዳቷ መናገሩ አይቀርም። በጣም የሚገርምና የሚደንቅ ነገር። አጸደ እንግዲህ የሚገባትን ቅጣት ሰጥታለች። አቶ እስክንድር እጅግ አደገኛ ሚስጥር ሰምቷል። እሱም ሜርሲና አጸደ እዝራን ሊያስገድሉት እንደሆነ አውቋል። ከዚህ በላይ ጨካኝነትና ረመኔነት የት ይምጣ? አልተሳካላቸውም እንጂ ገለው ቀብረው ነበረ። ስለዚህ ነገ ተራው ደግሞ የአባቴ ነው። እኔ ንብረቱን ስለተቆጣጠርኩ ነው አይደለ እኔን ለመግደል ጉድጓድ ሲቆፍሩ የነበሩት። ኦልሬዲ ሜርሲን ካሁን በኋላ ተቀይር ያለው ብትል እንዴት ልመናት? ተቀይር ያለው ይቅር በሉኝ የምትለውስ ያገዳደል ሲስተሟን ለማድቀቅ ወደ እኔ ለመጠጋት የዘረጉት ወጥመድ ቢሆንስ? በማለት እንግዲህ ሜርሲ የመቀየሯን ሚስጥር በደንብ እንትን እያሉት ነው ማለት ነው። በጭራሽ ተቀይራ ሳይሆን እኛን ለመጉዳት የተቀየረችና የተጸጸተች አስመስላ ከኛ ጋር ለመቀላቀል እና የሚገባውን ነገር ለማግኘት ነው በማለት እንግዲህ እዝራ የሜርሲን የመቀየር ነገር ችላ ብሎታል። እዝራ ኦልሬዲ በጣም ስሜታዊ ሆኗል። ስለዚህ ነገም አባቴ ባለተራ ነው፣ እኔ ከሞትኩኝ አባቴን ከመግደል ወደ ኋላ አይሉም። ሲጀመር በየቀኑ የሚጨቃጨቁትና ሰላም የሚነሱን አባቴ እንዲሞትላቸው አይደል በማለት እንግዲህ እዝራ በጣም እየተበሳጨ ነው። መጨረሻውስ ምን ይሆን? እዝራ በነገራችን ላይ አሁን እኔ ማን ነኝ ምንድን ነኝ የሚለው ነገር ግልጽ እየሆነለት ነው። አባቴ ብቻ ነው የኔ ደህና መሆን፣ የኔ መለወጥ፣ የኔ ከፍታ የሚያስደስተው። ልደቴን እንኳን እያስታወሰ አባቴን የሚያከብርልኝ የሜርሲ ብቻ ነው በእናቴ በኩል የሚከበረው። ቆይ ምን እንዳረኳት እስካሁን እንቆቅልሹ አልተፈታልኝም፣ ቋጥረው አልተፈታም። አባቴም ሊነግረኝ ፈቃደኛ አይደለም ለምን እንደምጠላኝ የሚለው ነገር እሱንም አስጨንቆታል። ባልና ሚስት ከአንድ ውሃ ይቀዳል እንደሚባለው ሀብል ተጥላ እንደተገኘችው እዝራም ተጥሎ ነው የተገኘው። የኋላ ኋላ ግን እውነት መጨረሻ ላይ የሚያገናኛቸው አንድ ሀቅ ይኖር ይሆን ወይስ ሁለቱም በየፊናው ከሌላ ሰው ተወልደው የተገናኙ ከአንድ ውሃ የተቀዱ ባልና ሚስት ምርጥ ትዳር የሚወጣቸው ምርጥ አጋር የሆኑ ሁነው እናያቸው ይሆን? ኩኩሻ ሀብትና ዝናው ብርና የተደላደለ ህይወቱ ይቅርብኝ፣ ነፃነቴ ይበልጥብኛል፣ በሁለት እሾህ መሀል አልቀመጥም። በዚህ ምስኪኗ እናት ተብዬዋ ታሳዝናለች። በዚህ እናት አለኝ አንድ ቀን ትመጣ ይሆናል ብላ በተስፋ የምትጠብቀው ሀብላለች። በዚህ ደግሞ የማይገባኝ ፍቅር ቅልጥ ብዬ የገባውበት የእናት ፍቅር እየጎዳኝ ነው በማለት እንግዲህ ኩኩሻ እውነቱን ታፈነደዋለች ወይስ ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ኦልሬዲ የሀብል እናት በደንብ ተጠራጥራለች። ዲኤንኤን አስመረምራለሁ በማለት እንግዲህ የመነንን እቅድ የካናዳ ጉዞዋን ውሃ ከልሻበታለች ማለት ነው። ቀጣይ ክፍል በጉጉት